ያው ሰሞኑን ቲክቶክ ላይ የምታዩት አንዳንድ ደባሪ ወሬ ያለ አይደለ? እንደዚህ የራቁት ፎቶ የራቁት ቪዲዮ ምናምን ነገር የሚባለው ነገር እንደዚህ አይነት ነገር ፍቅር ጋር ተከስቷል። ቪዲዮም ፎቶም ደርሶኛል። ናይስ ራቁት ሽን የተነሳሽው ለምንድን ነው እንደዚህ? ለምንድን ነው ይቅርታ ብለሽ እንትን ማትዩ ማታሳችሁ ነገር ለምንድን ነው እንደዚህ ማድረግ? በራሴ ፎቶ ምን አገባ? ለምን ላክሽ? እኮ አይደለም እንደዚህ የራቁቴን ፎቶና ቪዲዮ ተይዞብኝ ልቀቁልን። እንደው የዛሬ 10 ዓመት የተነሳሁትን ፎቶ እንኳን ሰው ሲለቀቅብኝ አልወድም። ምክንያቱም በጣም ከባድ ነው ማለት እነዛ ሰዎች ቀድመው ለኔ ያሳዩኝ እንጂ ያ ነገር ሶሻል ሚዲያ ላይ ወጥቶ ቢሆን ሰው ጋር ይፋ ወጥቶ ቢሆን ኖሮ እሷም ደህና አትሆንም፣ ሜንታሊም በጣም ትጎዳለች። ሰላም እንዴት ናችሁ? ውድ የፍቅር ዩቲዩብ ቻናል ተከታታዮች፣ ያው ማቲያስ ነኝ። ዛሬ በፍቅር ዩቲዩብ ቻናል መጥቻለሁ። የመጣሁበትም አላማ ጥሩ ቢሆን ደስ ይለኝ ነበረ። በጣም የሚደብር ነገር ነው ዛሬ፣ በጣም ከባድ ነገር ነው ወደዚህ ዩቲዩብ ቻናል ያመጣኝ ማለት ነው። ያው እንዴት እንደምነግራችሁ አላቅም። እንደዚህ አይነት ነገር ስናገርም በጣም ውስጤን ይከብደኛል። ግን ያው ለእናንተ ለቤተሰቦቿ ማለት ስላለብኝ ሁሉም ነገር በእናንተ ፊት መስተካከል ስላለበት ማለት ያለብኝን እላለሁ። ያው ሰሞኑን ቲክቶክ ላይ የምታዩት አንዳንድ ደባሪ ወሬ ያለ አይደለ? እንደዚህ የራቁት ፎቶ የራቁት ቪዲዮ ምናምን ነገር የሚባለው ነገር እንደዚህ አይነት ነገር ፍቅር ጋር ተከስቷል። እንደዚህ አይነት ፋይል ሰው ጋር አይቻለሁ፣ ሰው አሳይቶኛል። ማለት ጓደኛ አይደለች እንዴ? እንዴት እንደዚህ አይነት ነገር ምናምን የሚል አዲስ ወሬ ደርሶኛል፣ ፋይልም አሳይተውኛልና አሮን ነው እንዴት እንደምነግራችሁ አላቅም። ለሷም እንዴት ብዬ እንደማስረዳት ማለት ሜቢ ይሄን ነገር ለሷ ስነግራት ትደነግጥ ይሆናል አላቅም። እና ብቻ ግን እንደዚህ የራቁት ፎቶ የራቁት ቪዲዮ አይቻለሁ። እሷን ጠርቻታለሁ። እሷ ስትመጣ አናግራታለሁ። እንደዚህ አይነት ነገር አይቻለሁ፣ እንደዚህ እንዴት ቢደረግ ይሻላል ብዬ ጠይቃታለሁ። ምክንያቱም በጣም ከባድ ነው ማለት እነዛ ሰዎች ቀድመው ለኔ ያሳዩኝ እንጂ ያ ነገር ሶሻል ሚዲያ ላይ ወጥቶ ቢሆን ሰው ጋር ይፋ ወጥቶ ቢሆን ኖሮ እሷም ደህና አትሆንም፣ ሜንታሊም በጣም ትጎዳለች። እሷ ባለችበት እሷን አናግሬ እንዴት ነው ይሄ ነገር ምናምን የሚለው ነገር በደንብ ላናግራት ነው የጠሯት። ያው ፍቅር እንደምታውቋት በጨዋነቷ በጸባይዋ በተጫዋችነቷ እንጂ በእንደዚህ አይነት ነገር ማንም አያውቃትም። እና እኔም ስሰማ ደንግጫለሁ ማለት እንደ ጓደኛ በጣም ያስደነገጠኝ ነገር ነው ማለት እንደዚህ አይነት ነገር ከሷ አልጠብቅም ነበረ። እንደዚህ አይነት ነገር በሱ አይደለም እኔ እንኳን ያደርጋሉ ብዬ በመጠብቃቸው ሰዎች በኩል እንኳን ባይ በጣም የሚደብር ነገር ነው የሚሆነው። አላቅም ብቻ ይሄን ነገር እሷን ጠርቶ ማናገሩ በራሱ ለኔ እንደ ትልቅ ድፍረት ነው ማለት ፍቅር በእንደዚህ አይነት ቦታ በእንደዚህ አይነት ደረጃ ወርዳ ዝቅ ብላ መታየቷ ሰው ስለሷ እንደዛ ማውራቱ በራሱ በጣም ከባድ ነው። ግን ያው እናንተ አላችሁ ቤተሰቦቿ እናንተ ፊት ባናግራት ይቀላል ብዬ ነው። ምክንያቱም ብቻዬን ከማናግራት እናንተ ባላችሁበት ሁላችንም ተሰብስበን ብናወራ በጣም አሪፍ ነው ብዬ ስላሰብኩ ነው። እሷ ትመጣለች ማለት አሁን ያ ነገር ያ ፋይል የወጣው በምን አይነት ለምን እንደወጣ ማለት ማንስ ጋር ልከው እንደሆነ አሮን ነው ብቻ ይሄ ነገር ራሱ በጣም ከባድ ነገር ነው ማለት ለማን የተላከ አሮን ነው ብቻ እኔ እንጃ እንዴት እንደምላችሁ በጣም ከባድ ነገር ነው። ብቻ እየመጣች ነው። እሷ ከመጣች በኋላ እንጠይቃታለን። የሚያስደነግጣት ነገር ነው የሚሆነው። እንደዚህ አይነት ነገር ታስባለች ብዬም አልጠብቅም፣ ግን የሚያስደነግጣት ነገር ነው የሚሆነው። ያው ቲክቶክ ላይ ሲዟዟር እንዳያችሁት ነው። ቲክቶክ ላይ ሶሻል ሚዲያ ላይ በጣም አስቸጋሪ ነው ማለት አሁን ላለችበት ብቻ ሳይሆን ወደፊት ለምትኖረው ህይወት ራሱ በጣም ከባድ ነው። እንደዚህ አይነት ነገር መውጣት ማውራት መሰማት በራሱ አሁን አይደለም የዛሬ 10 ዓመት ትዳር ውስጥ ሆና ልጆች ወልዳ እንኳን በጣም የሚከብድ ነገር ነው የሚሆነው። አሁን የተፈጠረው ነገር አሁን ሰትል አድርገን አሁን ወሬውን አጥፍተን ሰላማዊ ህይወቷ እንድትኖር ካላደረግን በጣም ከባድ ነው። ለዛም ነው እናንተ ጋር የመጣሁት። እናንተም ስትሰሙ እንደምትደነግጡ በጣም እርግጠኛ ነኝ። ፍቅር የራቁት ፎቶ የራቁት ቪዲዮ ተያዘባት ወጣባት ሲባል መስማቱ ለእናንተ ራሱ በጣም ከባድ እንደሚሆን እርግጠኛ ነኝ። ግን እስኪ ብቻ ያው ትምጣና እናያለን፣ እንሰማለን እንዴት እንደሚሆን አሮን ነው ብቻ። ለኔ በጣም የሚከብድ ነገር ነው፣ እንደ ጓደኛ በጣም የሚከብድ ነገር ነው። አልጠብቅም አይደለም የሴት ልጅ የወንድ ልጅ እንኳን ብቻ በጣም የሚቀፍ ነገር ነው። ለሞራት ራሱ በጣም የሚቀፍ ነገር ነው። ብቻ ለምን እንደዚህ እንዳደረገች ለምን እንደዚህ እንዲሆን እንደፈለገች እሷን እንጠይቃታለን። ሀሳቧ አሮን ነው ብቻ መታለች። ፍቅርዬ እንዴት ነሽ? አማን ነሽ? ፀሐዩ እንዴት እያደረገች ነው? ድርቅ አድርጎኝ ሰላም በያቸው። ሃይ ቤተሰቦቻችን እንዴት ናችሁ? የማቲ ቤተሰቦች
ሁሉ ሰላም እግዚአብሔር ይመስገን እኛ ደህና ነን። በዚህ ፀሐይ ጠራኝ ለቁም ነገር ነው አስፈላጊ ነገር ነው ተብዬ ፊቴን ያለኝ ነው ፀሐይ። ዛሬ መቼም እኔ በፀሐይም መውጣት ከቤት አልወድም፣ ግን እኔ ጠቆርኩ ፈረንጅ መስል ልጅ አልተስማማኝ። ኢትዮጵያ አልተስማማኝ። የት ነው የሚስማማሽ? ዩጋንዳ መሰለሽ እንዴ? አገር ቤት እዛ ከገጠሩ ጋር ማሳ ውስጥ ከብቶችን ሳግድ የኩበቱ ሽታ እንደዛ ነው የምትፈልጊው? እንዴት ነው በእናትህ? አማን ነው አለሁልህ። ያው እንዳልኩሽ ዛሬ ጠራሁሽ ለቁም ነገር ነው። እሺ ቁጭ ብለን እናውራ። አይ የሚያስቀምጥ እንኳን ጉዳይ አይደለም። ምንድነው ማለት ያው እንደዚህ እዚህ ጋር ቆመን ባናወራ እንደዚህ ቁጭ ብለን ብናወራ ደስ ይለኛል፣ ግን ጊዜ የሚሰጥ ነገር ስላልሆነ ነው ፍቅርዬ። ጊዜ የሚሰጥ ነገር አይደለም። ምንድነው ማለት ፈጠረ ችግር አለ ነው? እንዴት እንደምነግርሽ አላውቅም። ብቻ ማለት እኔ አንቺን በዚህ መልኩ ጠብቄሽ አላውቅም ነበረ። አንደኛ ነገር ስለኔ ነው እንዴ? ስለአንቺ ነው ኦብቪየስሊ። ስለኔ ቢሆንማ ቤትሽ መጥቼ አውራሽ ነበር እኮ። ስለኔ ይሄ አስፈላጊ ነው ተብሎ ሌላ ሰው ሲነግረኝ ኢማጂን ማለት ያ እንደዛ ነው። ምንድን ነው እሺ ንገሪኝ። እኔ አንቺ ጋር ደርሶ ይሁን ወሬው አላውቅም። ብቻ ግን ምን አይነት ወሬ ነው ማለት ንገረኝ። ቪዲዮ ደርሶኛል። ምን ቪዲዮም ፎቶም ደርሶኛል። ምንስ ራቁትሽን የተነሳሽው ማ አንቺ ነሻ? ፍራንክ ነው እንዴ? እየጠየቅሽ ነው እኔን? ፍራንክ ነው እየጠየቅሽ ነው እኔን? ጭራሽ ለምን ነው የምትጠይቂኝ? እግዚአብሔርን በዚህ ፀሐይ የጠራችኝ ለፍራንክ ምናምን ነው በመድኃኒዓለም ነው ወይ? አይ በቁም ነገር ማለት እኔ እንደዚህ ማለቴ በራሱ በል እኔ ለፍራንክም ቢሆን አይመቸኝም። አይ አይደለም በጣም ነው ወይ ይደብራል። ቃሉ ይደብራል። አይ ነው ይደብራል። እኔ ሳወራው እንደዚህ የሚደብር ከሆነ ይኸውልሽ፣ አይደለም እኔ ሳወራው እንደዚህ የሚደብር ከሆነ አንቺ ስታደርጊው ለምንድን ነው ያልደበረሽ? የመጀመሪያ ጥያቄ ያማል እንዴ? አትልጂ ጤነኛ ነህ? ያማል ምናምን አይደለም ፍቅር። ይኸውልሽ እኔ እንደ ጓደኛ ቀድሜ ልጠይቅሽ ብዬ ነው ማለት ይሄ ነገር እኔ ፋይል ተልኮልኛል ላሳይሽ። አንደኛ ይኸውልህ በመጀመሪያ አንድ ሰው መጥቶ እንደዚህ አይነት ነገር አለኝ ምናምን አላየኸውም? አይቼዋለሁ። ስላየሁት እኮ ነው የመጣሁት። ባላየሁማ ማንም እኮ ያወራል እኮ ማንም እኮ የፈለገውን ማውራት ይችላል አይደለ? ግን ስላየሁት ነው የመጣሁት። አታይ ምን በጣም እርግጠኛ ነኝ እንዴ? እኔ ላሳይሽ እችላለሁ እኮ ላሳይሽ እችላለሁ። ግን መጀመሪያ ለምንድን ነው እንደዚህ ማድረጉ ለምን አስፈለገ? የመቼስ ፋይል ነው ለማንስ ነው የላክሽው የሚለው ነገር በደንብ ማወቅ ስለፈለኩ። ምክንያቱም ይሄ ነገር አሁን ፍቅር እኔ ቀድሜ ላስጠንቅቅሽ፣ ቀድሜ ላናገርሽ፣ ቀድሜ ላገኝሽ። ምክንያቱም እኔ ፋይሉ ተልኮልኛል። ነገ ከነገ ወዲያ ቲክቶክ ላይ እና ቴሌግራም ላይ ተለቆ አሳይሻለሁ። ችግር የለውም። ግን መጀመሪያ አንቺ እንድታምኚልኝ ፈልጋለሁ። ማንንም በኤአይ ወይ በሆነ ነገር የሰራውን ነገር እንዴት ነው እንደዚህ ትሸወዳለህ? ሰው እንዴት ምን ያህል ቢደፍርሽ ነው አንቺን ፋይል በኤአይ አስተካክሎ እንትልኝ እንዴ? እኔ መቼስ መልአክ ወይ ይሆን አይደለም ጠላት የለብኝም ማለት አልችልም። ሁሉም ሰው ይወደኛል ማለት አልችልም። እሱማ ግልጽ ነው። ማንም ሰው ሁሉም ሰው ይወደው ግልጽ ነው። ግን ስለዚህ እኔ አይቼ ስላረጋገጥኩ ኤአይ አለመሆኑን አርቲፊሻል አለመሆኑን አይቼ ምንድነው እያልከኝ ያለኸው? እያልኩሽ ያለሁትማ እመኚ። ለምንድን ነው እንደዚህ ያደረግሽው? እኔ ብቻ ሳይሆን አላደረኩም አልኩክ። እኔ አድርገሻል። እኔ ነው የምታምነው ወይስ የነገረህን ወሬኛ ሰው ነው የምታምነው? ስላየው እኮ ነው። ማየት ማመን ነው አይደል? እኮ ያየኸውን አሳየኛ። መጀመሪያ እመኛ። አንቺ ለቤት ለምንድን ነው ማምነው እንዴ? ለምንድን ነው ማመን አለብሽ? ያደረግሽውን ነገር እኮ ማቲ እስቲ አትጨማለቅ በእናትህ። በቃ እኔ እንደ ጓደኛ ቀድሜ መጣው ነው አይደል? ይቅር አልፈልግም። ጓደኝነት እንዲህ ከሆነ ይቅር። እኔን ይቅር ስላልሽኝ እኮ አይደለም እኮ ይሆናል። ለምንድን ነው ያደረግሽው አልልሽም። በቃ ምናልባት ይሄ ነገር ምንድን ነው? እሺ መጣላት ፈልገህ ነው? ምን ፈልገህ ነው የመጣኸው? አሁን እንዴ መጣላት ፈልግ ለምን ቀጥርሻለሁ? ደውዬ ልክልክሽን አልነግርሽም? እንደዚህ ብዬ አሁን ምን እየመረከኝ ነው? ቅቤ እየቀባኸኝ ነው? እያስተካከልኩሽ ነው እንጂ ምንድን ነው መታረም ካለበት መታረም ያለበት ነገር መታረም አለበት። እኔ እኮ ግራ እንዴት ያላደረኩን ነገር ነው እንዴ የሚታረመው? ለምን አታው? አሁን እኮ እዚህ ጋር እኮ ማለት ነው እኔና አንቺ ከዛ ቤተሰቦቻችን ነው አይደል ያሉት እዚህ ጋር። ስለዚህ እነሱ ፊት መታረም ያለበት መስተካከል ያለበት ነገር ይስተካከል። ስለዚህ አንተ የእውነት ጓደኛዬ ብትሆን የእውነት እንደዚህ አይነት ፋይል ደርሶ ከሆነ እንዴ ቪዲዮ ትይዛለህ ወይ? እስካሁን አላውቅህም ነበር ነው አልገባኝም። ላኩልኝ ይኸው የፍቅር እንደዚህ እኔ እንደውም እኮ ቀድሜ እኮ ያስጠነቀቅኩሽ። አሁን ለምሳሌ ከቤት ሳትወጪ ቤት ቁጭ ብለሽ ያንን ነገር ብታይ ኖሮ ሶሻል ሚዲያ ላይ እንዴት ነው የምትሆኚው አንቺ? እስቲ ልቀቀው።
የምርሽን ነው? አዎ ልቀቀው። አለቋል። እኔ ራሱ ጓጓው የራሴን ቪዲዮ ለማየት የራሴን ቪዲዮና ፎቶ ጓጓው። የምር ልቀቀው። ቀልድ ነው። እንደዚህ ባንቀልድ ቀልደው እኮ አንተ ደቀልኝ ጀመርኩ እኮ አንተ ነህ። በአንቺ ብቻ አይደለም ይኸውልሽ፣ ይሄ ነገር ለአንቺ ብቻ ሳይሆን ለኛም አሪፍ አይደለም እንዴ? ለኛም አሪፍ አይደለም። የቲክቶክ ትሬንድ መጣ እንዴ? እኔ ጋር መጣ እንዴ? አረ ያማል እንዴ? የሚያስቅ ነገር አይደለም እያወራሁ ያለሁት ፍቅር፣ የሚያስቅ ነገር አይደለም እያወራሁ እኮ አንተ ልቀቀው። ከዛ አንተ በኤአይ የሆነ ነገር አሰርተህም ሆነ ከዛ ከነዛ ሰዎች የሆነ ነገር አድርገህም ከሆነ ለካ አንተ በሰላም ትኖራለህ። እኔ ምን ልጠቀም ነው? እኔ ኤአይ አቅልሃለሁ እንዴ? ምን አቅልሃለሁ? እኔ እንደ ጓደኛ ቀድሜ መጥቼ ያናገርኩሽ። እሺ ምን እንዳደረግ ነው አሁን የምትነግረኝ? እንድታምኚ ለምንድን ነው ያደረግሽው? አምኜስ በቃ ለምንድን ነው እንደዚህ ያደረግሽው? ምክንያቱም እነዚህ ሰዎች ነገ ማየታቸው የማይቀር ነው አይደለ? ነገ ያዩታል እኮ። ከነሱ ተደብቆ የሚቀር ነገር የለም። ከቤተሰብ ከሁላችንም ተደብቆ የሚቀር ነገር የለም። ስለዚህ አሁን ለምንድን ነው ያደረግሽው? መቼ ነው እንዴት ነው ነገሩን እናሳክለው? ያን ነገር ማወቅ ስለፈለኩ ነው የመጣሁት። አንደኛ ምንም የሚስተካከል ነገራቶች እኮ ለምን እንደዛ ማድረግ ፈለግሽ? ለምን ላክሽው? ያልተበላሸ ነገር ለምን ነው የሚስተካከለው? እንዴ ምንም የሆነ ነገር የለም። ምንም የላኩት ነገር የለም። እኔ እኮ ፋይል ስለተላከልኝ ለምን እንደምታስተካክለኝ በዚህ ፀሐይ ለምን እንደምታስተካክለኝ እንደዚህ የምትይ ከሆነ እኔ ለቀዋለሁ። ፋይሉ ልቀቀው። የለኝም ምንም አይነት ፋይል። ልቀቀው። እለቀዋለሁ። ልቀቀው። አንቺ ኧረ የምትኮሪበት ነገር የሆነ የግራጁዌሽን ቪዲዮ አስመሰልሽው እኮ ማቲ። እዚህ ጋር እኮ ላፍ ገደብ ይኖርክ በመድኃኒዓለም። እንዴት ነው የምትናገረው? አንቺ ራሱ እንዴት ነው እንደዚህ በድፍረት የምታወሪው? እንዴ ረጋ ብዬ ስላወራሁክ ነው አይደለም። እንዴት ነው እንደዚህ ኮንፊደንስ ነው ያገኘሽው? እንዴ ምንም ስላላደረኩ ነው። ምን ደበረ? አንቺ ፍቅር እባክሽ ምንድነው? እባክሽ እኔ ባታከብሪኝ እኔም ባትፈሪኝ እነሱ መፍራት አለብሽ። ነገር የሚፈጠረው ነገር ተጠያቂ የምትሆኚው አንቺ ነሽ። አይሆንም አይደለም እንደዚህ አይነት ፋይል የለብኝም ካልሽ ግን እኔ ለቀዋለሁ ፋይሉን። ከዛ ከነሱ እኩል አብረሽ ታያለሽ። እስቲ ሊያው ከነሱ እኩል አያዋለሁ። እርግጠኛ ነሽ? የምሬ ነው። ምንም በሚያሳዝን ፊት ምን ማለት በጣም የሚያሳዝን ነገር ነው። በጣም የሚያሳዝን ነገር ማርያምን፣ እንደዚህ በድፍረት ማውራትሽ እንደዚህ አይነት ፋይል አለ አይደለም ማለት አሁን አንቺ ለራስሽ ባታስቢ በዙሪያ የኔን ክብር የመንካቱን ሞራል ኬት እንዳመጣው አላውቅም። ወይስ እኔ እናንተ በጣም ስለተቀራረብን ነው? አንቺ ፋይሉን ለሰው ስትልክ ያላፈርሽ እንዴት ነው? እኔ ለማውራት ማፈር አፈን ዝጋ። ለምንድን ነው የላክሽው? ለምንድን ነው የላክሽው? እረፍ። ምንድን ነው ማርፈው? እሺ ይኸውልሽ አትንካኝ። ለምንድን ነው ወይ ይኸውልሽ ፍቅር ለምን እንደዛ ማድረግ አስፈለገ? ምን አገባ? ከፈለኩስ ምን አገባ? ይሄ እኮ እሺ ፈለኩኝ ምን አገባ? ላኩኝ ምን አገባክሻን? ለአንቺ ባታስቢ በዙሪያሽ ያሉሽ ምን አገባቸው? በቃ ይሄ የራሴ ነገር ነው አይደለም? እስቲ አንተ ልቀቀው። የእውነት ካለ እለቀዋለሁ እኮ ልቀቀው። እሺ ለቀኸው እኔ ምን ተጎድቼ ገንዘብ ካልከፈልሽኝ እለቀዋለሁ። አንቺ እንደዚህ የምትኮሪበት የሚያስቅ ነገር አይደለም። ዞረ እንዲህ ለማለት ነው እንዴ? አይደለም። አይ ኖ ዌይ። አንቺ እንደዚህ የምትኮሪበት እኔ እኮ ነገር ቶሎ አይገባኝም። ፋራ ነኝ የምለው እኮ በምክንያት ነው። እዲ ለካ ለዚህ ነው። ያው ማቲ እኔ ምስኪን ደሃ ነኝ አይደለም። ይኸውልሽ በልቶ አዳሪ ለፍቶ አዳሪ እኔ ምን ብር የለኝም አይደለም። አይ የምትኮሪበት ነገር ነው አይደለ? የምትኮሪበት ነገር እንደዚህ በማድረግሽ የምትኮሪበት ነገር ነው። ስለዚህ የምትኮሪበት ነገር ከሆነ ኢትስ ኦኬ። እኔ ሪቪው ምናምን ካለ ግን ትከፍለኛለህ። እሺ እንደው እሺ ከመጀመሪያው እንደዚህ ደፋር ይሆንሽው? አይ መድሃ እኔም ማቃት ፍቅር እንደዚህ ደፋር አይደለችም። ማቲ ለምን ቆመሽ አወራሽኝ ነው? እንደዚህ አይደለም። ይኸውልሽ በስነ ስርዓት ማለት ነው። እንደዚህ ደፍረሽ የምታወሪበት እንደዚህ ኮንፊደንስ ኖሮሽ የምታወሪበት አይነት ነገር አይደለም። አሃ አይደለ? የሚኮራበት ነገር ነው። እንዳትዋረጃው ቀድሜማ መጥቻ አስጠነቀቅኩሽ እንዳትዋረጂ። እንደዚህ አይነት ነገር ውስጥ እንድትገቢ ስላልፈለኩ ነው። ነገር ግን አንቺ የምትኮሪበትና በጣም ለራስ ጥቅም አስበህ ነው። እንደዚህ ኮንፊደንስ ያለሽ ነገር ከሆነ ላሳይሽ ፋይሉን 100,000 ብር ትከፍኛለሽ። ለምን በመከፍለ ትከፍኛለሽ እንዴ? አንተ ጓደኛ አይደለክ እንዴ? ለምን ትከፍልሃለሁ? ለምን እከፍልሃለሁ? እንደዚህ የምትኮሪበት ነገር ከሆነ ማለት ማንም አላሳየህም። ሲጀመር አንተ ወይ በኤአይ ወይ በሆነ ነገር የሰራኸው እንጂ ማለት ነው። ማንም ሲጀመር እንደዚህ አስቦ ሊሰራ አይችልም። ኦኬ 100,000 ብር ወይ 50,000 ብር ሼሪንግ ነው ነገሩ። ኖ ዌይ ፍቅር፣ እኔ ቀድሜ መጥቼ ያወራሁሽ በእግዚአብሔር እመኝልኝሽ። እንደዚህ እንድልሽ ነው የምትፈልጊው? አድርጌዋለሁ። ይሄ ነገር ተፈጥሯል፣ ግን ያደረኩት ሳላቅ ነው በስህተት ነው ብለሽ እመኝልኝ በእግዚአብሔር። ይኸው በእነሱ ፊት ጠይቅሻለሁ፣ እመኝልኝ።
ማለት አሁን እንደዚህ ማውራታችን ለዚህ ከሆነ ቪዲዮ ልቀቀው። ይሄን ቪዲዮ ራሱ ቤተሰቦች ሲያዩ ጥሩ ነገር አይፈጠርም። ገባ? ይሄንኛውን ሲያዩ እንደዚህ ከሆነ ያንኛውን ሲያዩ እንዴ ሊሆን? ያኛውን ችግር የለውም ያውቃሉ እንደማላውቅ ያውቃሉ እኮ አይደለም እኮ የሚላክላቸው ፋይል እኮ ነው። አሁን እኮ ሚዲያ ላይ የሚወጣው ፋይል እኮ ነው። እኔ እኮ ቀድሞ ደረሰኝ አይደለ ማቲ? ቀድሜ ላስጠንቅቅሽ ብዬ ነው። አስጠነቀቀኝ አይደለ? አመሰግናለሁ እኮ። እንዴት ነው ነገሩን ታስታኪው? ከነ ብር ከነ ቪዲዮ ገደል መግባት ትችላለህ።